በሮች ለመክፈት በፍጹም እጆችን አትጠቀምም እና ወዴትም ብትሄድ ሁል ጊዜ እርጥብ መጥረጊያዎችን ትይዛለች። ከሌሎች ሰዎች ምንም አይነት ነገር በእጆቿ አትቀበልም። ሰው በስህተት ቢነካት ወዲያውኑ ወደ መጸዳጃ ቤት ትሮጣለች። ጸጉሯ እንኳን ቢሆን መታገስ አትችልም። በስህተት ፊቷን እንኳን ብትነካ እንደገና መታጠብ አለባት። ሚስ ጂን በቀን 9 ጊዜ እጇን ትታጠባለች። እሷ ወይ እጇን እየታጠበች ነው ወይ ደግሞ ለመታጠብ በመንገድ ላይ ናት። ይህ የመጨረሻ የቆሸሸ ነገር ፍርሃት፣ ጀርማፎቢያ እና አስገዳጅ የአእምሮ ህመም ኦሲዲ ደረጃ ነው። ጀርማፎቢያ እና ኦሲዲ ማለት የስነ ልቦናና የአእምሮ ጤና ሁኔታዎች ሲሆኑ ሰዎች በዕለት ተዕለት ህይወታቸው ውስጥ ከልክ ያለፈ ጭንቀትና ፍርሃት እንዲሰማቸው የሚያደርግ ነው። ሁለተኛዋ አክስት ሜይ ደግሞ የፍተሻ ኦሲዲ ያለባት። ገና ወደ ኤሊቬክተር እንደገባች የክፍሏ በር አለመዘጋቷ ትዝ አላት። ወደ ቤት ተመልሳ በሮቹን በሙሉ ትዘጋለች። ነገር ግን ገና አውቶቡስ ማቆሚያ እንደደረሰች በቤት ውስጥ ያሉ የሙቅ የምግብ እቃዎች ክዳኖች አለመዘጋታቸው ትዝ ይላታል። የኩኪስ ማሰሮውን፣ ጠርሙሶችን፣ ሻምፖውን፣ የሰውነት መታጠቢያውንና የመጸዳጃ ቤቱን ክዳን ከዘጋች በኋላ በመጨረሻ አውቶቡስ ውስጥ ትገባለች። ነገር ግን የቤቱ መስኮቶች ክፍት መሆናቸው ትዝ ስለሚላት ለመዝጋት እንደገና ትመለሳለች። ይህንን ካላደረገች ቀኑን ሙሉ ረፍት ታጣለች። በየቀኑ ወደ ቤት ለመመለስ ብዙ ጊዜ ታጠፋለች። ሶስተኛው አጎት ሁል ጊዜ ይሰድባል። የትም ቦታ ቢሆን ወይም ምንም አይነት አጋጣሚ ቢሆን መሳደቡን አያቆምም። ሁል ጊዜ ይሳደባል። ይህም ከቁጥጥር ውጭ የሆነው ነገር ነው። እናም በተጨነቀ ቁጥር ነገሩ እየባሰ ይሄዳል። በአማካኝ በየ5 ደቂቃው 6 ጊዜ ይሳደባል። በሰዓት 72 ጊዜ፣ በቀን 1368 ጊዜ እና በአመት 49320 ጊዜ ይሳደባል። ባለፉት 49 ዓመታት ውስጥ 24680 ጊዜ ተሳድቧል። እነዚህ ትክክለኛ ቁጥሮች የተሰሉት ደግሞ የስሌት ኦሲዲ ባለው አራተኛ ወንድም ሁዚ ነው። ቁጥሮችን ሲያይ ከማስላት መቆጠብ አይችልም። የታክሲ አሽከርካሪ እንደመሆኑ መጠን ሁል ጊዜ መንገድ ላይ ያሉትን ተሽከርካሪዎች ይቆጥራል። ይህም ተሳፋሪዎችን ያበሳጫቸዋል። ወደ ላይ ሲወጣ ደረጃውን ይቆጥራል እና የወለሉን ቁመት ይይዛል። አምስተኛው ሊትል ሹአይ ደግሞ መስመር መርገጥ ኦሲዲ አለበት። በእውነት ሊያስወግደው የማይችለው ቦታ ካለ ቦርሳውን መሬት ላይ ጥሎ በእሱ ላይ በመርገጥ ያልፋል። መሬት ላይ የጠረጴዛ የወለል ምንጣፍ ሲያይ እንዲህ ይሄዳል። ጨርሶ ማለፊያ መንገድ ከሌለ ደግሞ ሶፋውን ተጠቅሞ ይዘላል። የሚያደርገው ነገር ሁሉ ተመጣጣኝ መሆን አለበት። በእያንዳንዱ እጁ ላይ ሰዓት ያስራል እና ነገሮች በተመጣጣኝ ሁኔታ መቀመጥ አለባቸው። ስሙን እንኳን ወደ ኦቶ ቀይሯል። የፊልም ዳይሬክተር የሆነችው ትንሿ ሜይ ደግሞ አልፎ አልፎ እንግዳ የሆኑ ድምጾችን ታወጣለች። የመድገም ፍላጎት አለባት። ሁል ጊዜ ሌሎች የሚሉትን ትደግማለች ወይም አንድን ነገር ተከታታይ 2 ጊዜ ትናገራለች። እነዚህ አስገዳጅ ባህሪያት በህይወታቸው ላይ ትልቅ ችግር ፈጥረዋል። ለሕክምና ወደ ሉኦ ዘንድ መጡ። ነገር ግን ሳይታሰብ ስድስቱም ከሉኦ ጋር በተመሳሳይ ሰዓት ከሰዓት በኋላ 4 ሰዓት ተኩል ላይ ቀጠሮ ነበራቸው። ሉኦ ምን እየተካሄደ እንዳለ ከመጠየቃቸው በፊት ሰዓቱን አጣብቆት ይሆን? አስተናጋጇ አንድ መጥፎ ዜና ነገረቻቸው። የሉኦ በረራ ስለዘገየ የስብሰባው ሰዓት ሊራዘም ግድ ብሏል። ሁሉም የኦሲዲ ህመምተኛ ስለሆኑ ለምን እስከዚያው እርስ በርሳቸው አታወሩም? ማንም በሌላው ላይ መሳቅ የለበትም። ስለዚህ ራሳቸውን ማስተዋል ጀመሩ። አክስት ሜይ በቤት ውስጥ ያሉትን በሮች፣ መስኮቶች፣ የውሃ ቧንቧዎች፣ ጋዝና ስዊቾች ሁል ጊዜ ደጋግማ እንደምትፈትሽ ተናገረች። ስለዚህ ከጓደኞቿ ጋር ለሚኖራት ቀጠሮ ሁል ጊዜ ትዘገያለች። አጎት ደግሞ ከጊዜ ወደ ጊዜ ስለሚሳደብ ከሰዎች ጋር ንክኪ የሌለውን ስራ መስራት ነበረበት። በቤት ውስጥ በቀለማት ያሸበረቁ አዋፎችን ያረባል። ነገር ግን የሸጣቸው ፓሮቶች በሙሉ ተመልሰውበታል። ምክንያቱም ፓሮቶቹ ከስድብ በስተቀር ሌላ ምንም ነገር አያውቁም። ቆንጆ ልጅ ደግሞ ነገሮች የተዝረከረኩ ሲሆኑ መታገስ አይችልም። ስለዚህ ከቆንጆ ሴት ጋር ቀጠሮ ላይ ቢሆን እንኳን በቦርሳ ውስጥ ያሉትን ነገሮች በአግባቡ ያደራጃል። ሴቷ ታማሚ እንደሆነ ታስባለች። ስለዚህ አሁን እድሜው ወደ 18 ሊጠጋ ሲል አሁንም ያላገባ ነጠላ ነው። የሂሳብ አፍቃሪው ደግሞ ቁጥሮችን በጣም ስለሚወድ ቁጥር ያላቸውን ማናቸውንም ነገር ይሰበስባል። ስለዚህ ግቢው በሁሉም አይነት ነገሮች የተሞላ ነው። ሚስቱ ከዚህ በላይ መታገስ ስላልቻለች ለፍቺ ልታመለክት ነው። እህት ጂን ደግሞ በየቀኑ ከተለያዩ ባክቴሪያዎች ጋር የምትሰራ የስነ ህይወት ባለሙያ ናት። ስለዚህ ሁልጊዜ በሁሉም ቦታ ጀርምስ ያሉ ይመስላታል። ከስራ ውጭ ወይ እጇን እየታጠበች ነው ወይ ደግሞ እያጸዳች ነው። በጽዳት ሰራተኛዋ በርካታ ማስፈራሪያዎች ደርሰዋታል። ምክንያቱም እሷ በዚህ ከቀጠለች የጽዳት ሰራተኛዋ ስራ አደጋ ውስጥ ይወድቃል። ሲያ ኦሜ የአካል ብቃት እንቅስቃሴ ስልጠና በመስጠትና መፈክሮችን በመጮህ በጂምናዚየም ውስጥ ትሰራለች። እዚህ ጋር መደጋገሟ እንደ ጥንካሬ ስለሚቆጠር ሁሉም ይወዷታል። ነገር ግን ዮጋ ስታስተምር ነገሩ ሌላ ታሪክ ነው። ሁሉም ራሳቸውን አስተዋውቀው ካበቁ በኋላ ሉኦ አሁንም አልተመለሰም ነበር። ሁሉም የኦሲዲ ችግር ስላለባቸው ለምን የቡድን ህክምና ግሩፕ ቴራፒ አናደርግም? እያንዳንዱ ሰው 3 ደቂቃ የሚኖረው ሲሆን ሌሎች ደግሞ ለማነቃቃትና ለመቆጣጠር ይረዳሉ። መጀመሪያ የሚሰድበው አጎት አለ። በሁሉም ሰው ትንኮሳ ስር እየተሳደበ የበለጠና የበለጠ ጨካኝ ይሆናል። ነገር ግን በተሳደበ
ቁጥር የበለጠ ዘደኛ የሆነ በመምጣቱ ተገረሙ። በመጨረሻም በተለየ ቋንቋ ተናገረ። ይህ ከእንግዲህ እንደ ስድብ ሊቆጠር አይችልም። ስለዚህ ሕክምናው እንዳልተሳካ ይቆጠራል። አጎት ከእንግዲህ ሊረዳ እንደማይችል ይሰማዋል። ሁለተኛዋ ደግሞ የምትፈትሸው አክስትሜ ናት። እሷም የመስቀል ምስል የመሳል ልምድ አላት። ሁሉም በቤት ውስጥ ያለው ጋዝ መዘጋቱን፣ የውሃ ቧንቧው መዘጋቱንና ቁልፎቿ የት እንዳሉ ደጋግሞ ይጠይቋታል። በጠንካራ ትንኮሳ ምክንያት አክስትሜ ራሷን ሳተች። ቁልፎቿን አግኝታ በመጨረሻ እስክትረጋጋ ድረስ ሁሉም ሰው በጥድፊያ እና በሁከት ሊታደጋት ሞከረ። የአክስትሜ ሕክምና አልተሳካም። ሶስተኛዋ የጽዳት ኦሲዲ ያለባት እህት ጂን ናት። ይህ በ10 ሺዎች የሚቆጠር ሰዎችን የተጠቀሙት መጸዳጃ ቤት ነው። የጽዳት ኦሲዲ ያላት እህት ጂን እሱን ለመንካት ከቻለች ልትድን ትችላለች። እንዳለመታደል ሆኖ በቀላሉ ማድረግ አልቻለችም። ከመጸዳጃ ቤት ልትወጣ ስትል በሁሉም ሰው ተከለከለች። ኤግ ብራዘር እጇን ይዞ በገበታው ሲንክ ላይ ማሸት ጀመረ። እርጥብ የሚያንሸራትት የሚያጣብቅ ስሜት እህት ጂንን አስፈራት። ምናልባት ከመጸዳጃ ቤቱ የወጣው ውሃ ገበታው ላይ ደርሶ ሊሆን ይችላል በማለት የተለያዩ ባክቴሪያዎችን ስም መጥራት ጀመረች። ለ3 ደቂቃ ያህል እጇን እንድትታጠብ ለመፈተን አቅደው ነበር። ነገር ግን ግልጽ በሆነ ሁኔታ ሕክምናው አልተሳካም። አራተኛዋ ነገሮችን መደጋገም የምትወደው ትንሽየዋ ሜይ ናት። ሁሉም ሰው የተለያዩ ነገሮችን ይናገሩና የተለያዩ ጥያቄዎችን ይጠይቋት ነበር። በተጨነቀች ቁጥር የመደጋገም ችግሯ እየባሰ መጣ። ተስፋ ቆርጣ ከክፍሉ ወደ ውጭ ሮጠች እና ሁሉም ሰው ሊያረጋጋት ሮጠ። ከረዥም ጊዜ ጀምሮ ማንም እንደዚህ ተንከባክቧት ስለማያውቅ ይህ በጣም ደስታ እንዲሰማት አድርጓታል። አምስተኛው መስመር መርገጥ የማይችለው ሊትል ሹአይ ነው። ምንጣፍ ላይ እንዲሄድ አደረጉት እና እሱ ሁል ጊዜ ክፍተቶችን በብልሃት ማስወገድ ቻለ። ችግሩን ለመጨመር ሊትል ሹአይን በኃይል ከፉት። እሱ ግን ትልቅ ዕቃ አንስቶ ባለው ድንቅ ክህሎት በመጠቀም በሰላም አረፈ። አሁንም መስመር አልረገጠም። የሊትል ሹአይን አይን ጋርደው ወደ መስመሮቹ መሩት። ነገር ግን የአይን መሸፈኛውን ከፍቶ ሲያይ የሊትል ሹአይ ሕክምና አልተሳካም። ስድስተኛው የስሌት ኦሲዲ ያለው የሂሳብ ወንድም ነው። ሁሉም ሰው ተራ በተራ የተለያዩ የሂሳብ ስሌቶችን አወረዱበት። ምንም ያህል ከባድ ቢሆን መቋቋም አልቻለም እና መልሱን በቀጥታ መናገር ቻለ። የስሌት ወንድም ዝም ብሎ ሄደ። ሙሉ በሙሉ ጥቅም የሌለውና የሁሉም ሰው ጊዜ ማባከን ነው ብሎ አሰበ። በዚህ ጊዜ አጎት የተለየ አስተያየት አቀረበ። አክስትሜ ባለፈው 1 ሰዓት ውስጥ ስንት ጊዜ የመስቀል ምስል እንደሳለች የስሌት ወንድምን ጠየቀው። እሱ በጣም ብዙ ጊዜ ስለተሳደበ ካልኩሌተሩ ተበላሸ። ምክንያቱም ከመጀመሪያው ጀምሮ አልቆጠረም ነበር። የችግሩ መፍትሄ እሱ ነው። ሰዎች በሌሎች ነገሮች ላይ ሙሉ በሙሉ ትኩረት ሲያደርጉ የኦሲዲ ህመማቸውን ይረሱታል። ቅድም አክስትሜ ራሷን ስታ ሁሉንም ሰው ሊረዳት በጥድፊያ ሲሞክር ሊትል ሹአይን የምንጣፍን ጫፍ ረገጠ። እህት ጂን አክስትሜ ነካች እና እጇን አልታጠበችም። አክስትሜ በተጨነቀች ጊዜ የመስቀል ምስል መሳል ረሳች እና ትንሿ ሜይ በተጨነቀች ጊዜ ቃላቷን አልደገመችም። የአጎት ምልክቶች ብቻ ካልቀነሱ በስተቀር ሁሉም ሰው የራሱን መፍትሄ አግኝቷል። ሁሉም ሰው ብዙ ነገር እንዳተረፈ ተሰማው። ሊወጡ ሲሉ አስተናጋጇ አሮጌው ሮማን መመለሱን ተናገረች። ነገር ግን እስከዚያው ድረስ እሱ አያስፈልጋቸውም ነበር። የቡድን ፎቶ አንስተው በወር 1 ጊዜ ለመገናኘት በማሰብ የቻት ቡድን ፈጠሩ። ኤግ ብራዘር አጎትን ወደ ቤት በመኪና ሊሸኙ ፈለገ። ነገር ግን አጎት በትህትና ጥያቄውን ሳይቀበለው ቀረ። ሁሉም ከተበተነ በኋላ አጎት ወደ ላይ ተመለሰ። እሱ እዚህ ያለው አሮጌው ሉኦ እንደሆነና አስተናጋጇም እሱ የቀጠራት ስራ የሌላት ተዋናይ እንደሆነች ታወቀ። ይህንን የቡድን ሕክምና ዘዴ በመጠቀም ሌሎችን እያከመ ራሱን ያክማል። እናም ህመሙ በስራው ላይ ተጽዕኖ አያሳድርም። ፊልሙ ሲያልቅ የሁሉም ሰው ህይወት ወደ ቀድሞ መስመር ተመልሷል። አክስትሜ ቁልፎቿን ቤት ረስታለች። ኤግ ብራዘር ደግሞ ስብስቡን አጥቷል። እህት ጂን በራሷ ፈቃድ ህፃኑን አነሳች። አሮጌ ሉኦ ደግሞ አዲስ የህመምተኞችን ዙር ተቀበለ። እናም ትንሿ ሜይ እና ቆንጆ ልጅ ያለምንም መፍረት ደስተኛ ህይወት መኖር ጀመሩ። እዚህ ጋር ያበቃል። እርሶም ምን አይነት የኦሲዲ ችግር አለቦት? አስተያየት መስጫው ላይ ያካፍሉን። ተጨማሪ እንደዚህ አይነት ፊልሞች እንዲደርሱት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ።